ከዚህ በፊት ከኔ ጋር መለስ ከሆነ በስነ ስርዓት ብዙ እያወራሁ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የእውነት ለመናገር ብዙዬ ማለት ነው ልንገራችሁ በጣም እንትን እያለች ነው በዚህ አጋጣሚ ማለት ነው። ሌላኛው ደግሞ መናገር የምፈልገው ሄርሜላ በጣም እያሳዘንሽኝ ነው። የምሬን ነው የምልሽ፣ በጣም እያሳዘንሽኝ ነው። አንቺን ልክ እንደ ቆሻሻ ነው እያዩሽ ያለው እዚህ ጋር ማለት ነው። አጠቃላይ ሩታ ብቻ አይደለችም፣ ሩታም፣ ኤፍሬምም፣ አብርሃምም፣ ዴቭም ብዙዬም ማለት ነው እዚህ ጋር ቤተሰብ ፍቅር ነው ወይም ደግሞ አብርሃም ታሟል ለአብርሃም ብለሽ ታገሽ ብለን በጣም ብዙ ጊዜ ተናግረናል። ይሄንን የማይደበቅ ነው። ገባችሁ አይደለ? አብርሃም ደና ስላልሆነ ብቻ ከሱ ጎን ሆነሽ ኦኬ እሱ ሲድን ድረስ ከሱ ጎን ሁኚ ምንም ቢሉሽ ታገሽ እያልናት ነበረ። ስለዚህ አሁን ግን ይበቃል። የምሬን ነው የምላችሁ ይበቃል። እንዴ በዛ በጣም ጉድ እኮ ነው ያላየ ነው ጉድ በጣም ነው የበዛው። እንደዚህ ጭራሽ እኔ አልጠብቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ ፋሚሊዎች ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ዛሬ በጣም እኔ የእውነት ነው የምላችሁ ብዙዬ በጣም ነው ያናደደችኝ። አብሶ ማለት ነው ብዙዬ ብቻ አይደለችም፣ አጠቃላይ ሄርሜላን ልክ እንደ ባዳ አይቶ ባዳ ናት እናውቃለን። እንኳን ሄርሜላ አይደለችም እነዚህ ማለት ወንድም እህት ነን ነው የሚሉት። ነገር ግን በጣም ማለት ያው ፋሚሊ ናቸው። ገባችሁ አይደለ? ወንድም እናት ከአንድ አባት ከአንድ እናት የተወለዱ አይደሉም። ፋሚሊ ናቸው። ግን እንደዛም ሆኖ በእናት በአባት ምናምን የሚገናኙ እንትን ያሉ ናቸው። ገባችሁ አይደለ? ግን አለ በዚህ አጋጣሚ ሁላችሁም ታውቃላችሁ የለሚም ሆነ የእነ አብርሃም ቤተሰብ እዚህ ጋር ይሄ ባዳ ነው ይሄ እንትን ነው አይሉም። አጠቃላይ ባዳ ነው ምንም ዘመድ አድርጎ አንድ ላይ ነው የሚኖሩት ማለት ነው። ገባችሁ አይደለ? ስለዚህ የነሱ እንትኑስ መግባት አይደለም የምፈልገው እዚህ ጋር ማለት ነው። ሰው በሰውነቱ ይከበራል። ገባችሁ አይደለ? ሄርሜላን በጣም ተጭነናል ከዚህ በፊት ማለት ነው። እሱን ደግሞ ምንም ሆነች እዚህ ጋር ልንገራችሁ ሄርሜላ ተንከባላም አብርሃምን ለመነችው ምንም አለችው። ሩታም እንደዛ ነው የተረገችው። እዚህ ጋር ሄርሜላ ብቻ አይደለችም። ገባችሁ አይደለ? ሩታም አልቅሰሽ ለምነሽ አብርሃምን ጠይቂ ተብላ ነው የጠየቀችው። ሄርሜላም ደግሞ እንደዛ ነው። አብርሃም ዙሪያ ያሉ ሲጀመር አብርሃምን እንደ ፍቅር ሲጠይቁ አብርሃም ላይ ካያችሁት እንደሌላ ቪዲዮ ወይም ደግሞ እንደሌላ ዩቲዩበሮች ወንድ ሳይሆን ፍቅር ጥያቄ የሚጠይቁት በአብርሃም ላይ ሴቶች ናቸው። የፍቅር ጥያቄ እንዲጠይቁ እንዲያለቅሱ እንዲለምኑ የሚያደርገው አብርሃም ነው። በዚህ አጋጣሚ ማለት ነው ሄርሜላን ምንም ጥፋተኛ የማደርጋት ምንም ነገር የለም። ጥፋተኛ የማደርጋት በፊቱ ሩታና አብርሃም ፍቅር ላይ ልንንም አንችልም። ምክንያቱም አንድ ሰው ይጋጫል፣ ባለትዳር ይጋጫል፣ ይፋታል። ይሄ የታወቀ ነው። ገባችሁ አይደል? ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ብቻ ሳይሆን ዓለማችን ላይ አጠቃላይ። ነገር ግን በሄርሜላና በሩታና በአብርሃም ክፍተት ተፈጠረ። ባለትዳር ናቸው። የዛ ሰዓት ነፍሰ ጡር ነበረች ሩታ። የዛ ሰዓት ያ ክፍተት ሁለቱም በተጣሉበት ክፍተት ላይ ሄርሜላ ገብታ ወይም ደግሞ ሄርሜላ ጋር አብርሃም ፍቅር የጀመረው አብርሃም ነው ብለን ወይ ደግሞ የበለጠ ከሄርሜላ ደግሞ አብርሃምን መውቀስ እንችላለን። በዚህ አጋጣሚ ለምንድን ነው አብርሃምን የምንወቅሰው እዚህ ጋር ማለት ነው? እኔ አሁን ሄርሜላ እያሳዘነች ስለሆነ ይሄ ሁሉ የምናገረው ገባችሁ አይደለ? ምክንያቱም ልንገራችሁ አብርሃምና ሩታ ተጣሉ። በዛ መሃል አብርሃም ትዳር መመለስ አይፈልግም አጠቃላይ ማለት ነው። በዛ ሰዓት ባየነው አጠቃላይ ትዳሩን መመለስ የምትፈልገው ሩታ ብቻ ነበረች። እየለመነችው ከሄርሜላ ጋር እንደዛ እየተላላጠ ፎቶ እየተነሳ ምን እያለ ሩታ ነበረች እንደዛ ነፍሰ ጡር ሆና እንኳን አንድ ቀን በስነ ስርዓት ፎቶ በትክክለኛ ፎቶ እንኳን አልተነሱም። አንድ ቀን የሆነ ቢጫ በሸቀሚስ ማርክ ነው ማን እንደሆነ እንደውም አልብሰው እንኳን አብርሃምን ፊት አይታችኋል። በዛ ልክ ማለት ነው ልትወልድ ደርሳ ሩታ ምን ማለት ፈልጌ ነው ከኔና ከሄርሜላ እንኳን ምረጥ ብላ ሩታ ምርጫ ስታቀርበው ትቶ ነው ሄደው። ያ ማለት አብርሃም ነው ጥፋተኛ። ትዳሩ መመለስ አይፈልግም ነበር። ገባችሁ አይደለ? ሩታ ጋር ከተገናኘ ሩታን አብሯት ሊሆን ካልሆነ ደግሞ ሩታ ጋር ከተጣላ ደግሞ ከሄርሜላ ጋር ለመሆን ሄርሜላ የፍቅር ጥያቄ እንድትጠይቅ እያደረገው አብርሃም ነው። ገባችሁ አይደለ? ስለዚህ ሄርሜላን ቢያርቃት ኖሮ በትክክለኛ ሄርሜላ ትርቃለች። እዚህ ጋር እኛ ትኩረት አድርገን ሄርሜላን መናገር ሴት ናት አልፈልግም ብላ ከነሱ መራቅ ትችላለች ብለን ደግሞ ልንወቅሳት እንችላለን በአንድ በኩል። ነገር ግን ልንገራችሁ የበለጠ ክፍተት ሰጥቶ አብርሃም ነበረ።
ገባችሁ አይደለ? ምክንያቱም ሚስቱ ፊት ኦኬ ሚስቱ መታ ሩታ ይዘሳት ሚስቱ ነበረች መታ እየተናገረች ሄርሜላና ከኔ ምረጥ አንዳቸውን ምረጥ እኔ ትተ ልጅ አታሳዝንን ወይ ልጅህን ብላ ሩታ እንቧ እያለቀሰች ኦኬ እጁን ይዛ እየለመነች ትቷት ነው ሄዶ አብርሃም ማለት ነው። ገባችሁ አይደለ? ያ ማለት ትዳር የማይፈልጉ አብርሃም ነው። ገባችሁ አይደለ? ምክንያቱም የዛ ሰዓት ሄርሜላ ጭራሽ የፍቅር ጥያቄ አልጠየቀችም። ስለዚህ ከሄርሜላ ጋር መቀጠል ፈልጎ ወይም ደግሞ ሩታን አውቆ ሄዶ ይቅርታ እየጠየቃት ሩታን ጋር ሄዶ እንትን እያለ ምናምን ከዛ ደግሞ ተመልሶ ደግሞ ከሄርሜላ ጋር ይሆናል። ምክንያቱም እሱ በሁለት በኩል መሆን ስለሚፈልግ ማለት ነው። ገባችሁ አይደለ? ሄርሜላን ፍቅር ጥያቄ እንድጠይቅ ተደረገ። ጠየቀች፣ ፍቅር ያዛት ምናምን። ከዛ ደግሞ አሁን ላሻለ ማለት ነው። እሺ ወደ አሁኑ እንሂድና ምን ማለት ፈልጌ ነው? እሺ የሄርሜላ ጥፋት ምንድነው ልል የፈለኳቸው ያ ትዳራቸው ለመሃል ገብታ አብርሃም ክፍተት ቢሰጣት ራሱ እምቢ ብላ አለመሄዷ እሺ እሷና ጥፋተኛ ልናረጋት እንችላለን። ገባችሁ አይደለ? ነገር ግን አሁን ደግሞ አጠቃላይ ቤተሰብ ተሰብስባችሁ እሷን በዚህ ልክ እየጮሃችሁ ምናምን እሷን እንደ ባዳ አይታችሁ እንደ ማንም ሰው እንደሌላት አጠገቧ አድርጋችሁ ሁላችሁም አንድ ስገና አንድ ፋሚሊ እንደሆናችሁ ለማሳየት በዚህ ልክ እሷ ጋር መጮህ አያስፈልግም። ገባችሁ? ብዙዬ ሞንሽ ዴቭም ሞን ኦኬ ሩታና ኤፍሬም ከሆኑ ድሮም ብለዋል ካጠገባችን አራቂ ከአብርሽም አይፈልግም ብሎ ብዙ ጊዜ ተናግረዋል። ነገር ግን እናንተም ደግሞ በዚህ ልክ ስትጮህባት እኔ የእውነት በጣም ነው ያዘንኩት ማለት ነው። በጣም ገና ሄርሜላ ጠብቂ እንደ ብዙዬ እንደ ዛሬ ቪዲዮ እንዳየሁት ማለት ነው ልትመታሽም ትችላለች። አንቺን እንደ ቆሻሻ አይታ በቃ ወንድሜን በግድ ነው እንደምትፈልጊ ውጪ ከወንድሜ ህይወት ብላ እንኳን ልትሰድብሽ ራሱ ትችላለች። ይሄንን ጠብቂ ማለት ነው። ምክንያቱም እንደ ዛሬ ነገር እንደ ዛሬ ዴቭና እቺ ማናት ብዙዬ እንደሚናገሩ ጠብቁ። ሄርሜላን ምን ያክል እንደሚያቆሽሹ ማለት ነው። ገባችሁ አይደለ? ሲጀመር ከዚህ በፊትም አቆሽሿን ነበረ። ተመልሳ ነው ብዙዬ ከሩታ ወደ ሄርሜላ ስትሄድ ነው ከሄርሜላ ጎን የሆነችው ማለት ነው። ስለዚህ ገልባጭ ናት። አሁን ተመልሳ ከሩታ ጋር ፍቅር ልትሆን ትችላለች እቺ ብዙዬ የምትባለው ማለት ነው። ምክንያቱም አብርሃምን መመለስ ስለምትፈልግ አብርሃም ደና አይደለም ብላክ እሱን ለማዳን ስለምትፈልግ ከሩታ ጋር መሆን ምትሆን ይመስለኛል ብቻ ማለት ነው። ግን የዛሬ እኔ ሄርሜላ ላይ በዚህ ልክ ሲጮሁ እኔ በጣም ነው የተናደድኩት። በጣም ማለት ነው። አሁንም ደግሜ የምናገርሽ ሄርሜላ ቤተሰቡ ናቸው። ኦኬ አጠቃላይ ለአብርሃም ከጎኑ ብዙ ሰው አሉ። ካዳኑ አዳኑ፣ ካላዳኑ የራሱ ጉዳይ ከሚስቱና ከልጁ ጋር ሚስቴ ናት ከሚላት ጋር የበፊቱ ሚስቱ ነበረች። አሁን ደግሞ ሊጋቡ ነው ምናምን። ኦኬ ይጋቡ፣ አብረው ይኑሩ። በቃ ተያቸው። ኦኬ አንቺ የራስሽን ህይወት ኑሪ፣ እሱ ከቤተሰቡ ጋር ይኑር። የራስሽን ህይወት ኑሪ፣ ሰላምሽ ይሻላል። ምክንያቱም በዚህ ልክ እንደዚህ እየተረገሹ እንትን ይላል እና እዚህ ጋር ስሟት ምን ያክል እንደምትጨውባት ማለት ነው። አያችሁ ምን ያክል አሸማቋት፣ ምን ያክል እንደሚናገሩት። አንቺ ነሽ ነገር የምታበላሽ ምናምን ሲጀመር እኮ ነገር እያበላሽች አይደለም። በዚህ አጋጣሚ ሄርሜላ ምንም አላረገችም። እዚህ ጋር መሀል ገባች። እንደ እውነቱን እናውራ ከተባለ ከአብርሃም ያልጨረሰችው ነገር አለ። ከእናንተ አይደለም ሄርሜላ የምትፈልገው፣ ከአብርሃም ያልጨረሰችው ነገር አለ። አብርሃምን እርግጠኛ ሆና መቁረጥ ትፈልጋለች። ገባችሁ አይደለ? አብርሃም ትክክለኛ አብርሃም መጥቶ አልፈልግሽም እንዲላት ትፈልጋለች። ለዛ ነው ተስፋ ያልቆረጠችው። ግን በዚህ ልክ ደግሞ እንድታቆሽሿት ደግሞ አልፈልግም። ያበዛችሁት ምን እናንተ ፈልጋ እኮ እየመጣች ያለችው እንዴ። እንኳን አሁን አብርሃም እንደዚህ 10 ጊዜ አልፈልግሽም ብሏት አይደለም። አንድ ቀን እንኳን እዛ መንገድ ላይ ጠርቶት አልፈልግሽም ከዚህ በኋላ ከህይወቴ ውጪ ስላት በአንድ ነው ውልቅ ያለችው። ትክክለኛ አብርሃም ስለነበረ ነው። አሁን ደግሞ ትክክለኛ አብርሃም ሲመጣ ድረስ ነው በዚህ ልክ የምትታገሰው ማለት ነው። ግን ትግስትም ደግሞ ልክ አለው። አንተ ሰላም ቀዳዳ ይከፈታል እንዴ? በእናታችሁ ለምን ሄርሚ ማድረግ ነበረብሽ? ቢያንስ ሰው ነሽ ምን ያስከመጣጣልኝ ሩታ ደግሞ ማለት ነው ሄርሜላ ሆስፒታል ውስጥ ያደረገችውን ነገር እጁን እንደትይዝ ምናምን እያለች እንትን ያለችውን ነገር አሁን ሩታ ራሱ በቃ አብርሃምን እንድትነካ አትፈልግም። አያችሁ ገና ሰላም ስትል እንኳን እጇን ያነሰች የምሬ ነው። በዚህ ልክ ሲጨውባት ለምን ጥለሻት ወጭ ሄርሜላ
ሙዚ ቆይታችሁ ቢሆን እኮ በጣም ይቅርታ ነው። ተባብራችሁ ነው የመጣችሁ። ደህና ነው። እሷን አስቀምጣችሁ ነው የመጣችሁ። ለምን ወደዚህ መጣሁ? ዴቭ ለዚህ ጠፋ እኮ ልጅ ነው እኮ ሶር ፈለግ ሳቀ ምን ላድርግላችሁ? ምን ላድርግላችሁ? የጠፋ ስጠፋብኝ በቃ ፈለጋ ሄድኩኝ። ሁሉም ካኔ ደወልኩ። ስደውል እሷ ጋር እኔ ጋር የለም ነበር መጣች። እዚህ ይሻል መግባት ነበረብኝ። በቃ ጠብቂኝ እነግርሻለሁ መኖሩን አልኳት። በቃ ይሄን ያደረገው እሺ። አሁን ማስወጣት በቃ ገታ ነው እንዲያዛችሁታል። ኖ አይደለም። እኛ ሩታና አንተ እንደምታስቡት አይደለም። ኖ አይ ያለ ፍላጎቱ ልጁን እያስጨነቃችሁ ነው። እያስጨነቅነው አይደለም። እኛ በቃ ሄርሜላ ጋር ዳኔ ጋር ሁሉም ጋር ደውለን ነበር። ሄርሜላ መጣች። ከእናንተ ጋርም ጭቅጭቁ ብዙ ጊዜ ስለምታወሩ ነው። አንቺም ኤፍሬም እሷ ምን ታደርጋለች እኮ ሄርሜላ ምን ታደርጋለች? ሰው እኔ ልጨርስለት ለዴቭ ማለት ነው። ሲጀመር እሱ ራሱ እየተንተባተበ ነው። ሰው አይ ዶንት ኖ ዋይ እና እሷ ምን ታደርጋለች ስለምትሉ ተቀመጭና እንደውልልሻለን እሱ እንዳለና እንደሌለ እንነግርሻለን ብለዋት ነው ሶ የተቀመጠችው ማለት ነው። ሶ ምክንያቱም አንድ ሰው የጀመረውን ሳይጨርስ የሆነ እንትን ውስጥ በአንድ ጊዜ ተነስቶ እናንተ አስቡ። እዚህ ጋር ይላችሁ ሌላ ነገር አይደለም። ሶ እንደ ሴት ሆናችሁ ወይም ደግሞ እዚህ ጋር ሩታም ሴት ናት፣ ሄርሜላም ሴት ናት። ገባችሁ አይደለ? ሁለቱንም አዋርዶ አስለቅሶ ነው አብርሃም ወደ ራሱ ያመጣቸው ማለት ነው። እንዲጠይቁ አድርጎ ነው። ሶ እዚህ ጋር ጥፋተኛ የማደርገው አብርሃም ነው። ሶ አሁንም ቢሆን አብርሃም ደና አይደለም ብላ ሄርሜላ ደግሞ በዚህ ልክ እያለመነችው ነው። በዚህ ልክ ትግስት ሆና ቤተሰቡ በዚህ ልክ እያቆሸሿት ሶ ለሱ ብላ ነው። ነገር ግን መተው ከራቀች እኮ ትርቃለች። በዚህ አጋጣሚ እኮ ሴት ልጅ እኮ ሲጀመር ከአንዴ ተወች ነው ቁርጥ አለች ሴት ማለት ነው። ለሩታ ጊዜ ብዙ ጊዜ ራሱ ተናግረን ነበረ። ሩታ አንዴ ከተወች ምናምን ብለን ግን እሷ ያናት መላልሰ ታለቅስ ነበረ። መላሰ ለመነችው አብርሃም ይሄዳል አልፈልግሽም ይላታል። ምን ይላታል? ይኸው አሁን አብሯት ነው ያለው። ገባችሁ አይደለ? ግን ያም ሆነ ይህ ለምን አብሯት አልሆነም አይደለም ምለው ማለት ነው። ጤነኛ ሆኖ አብሯት ይኑር ከሩታ ጋር ከፈለገ ማለት ነው መርጦ። ገባችሁ አይደለ? ነገር ግን አሁን ጤነኛም አይደለም። እንደ ህፃን ልጅ እንደ ረቦት ነው ዛሬማ የተቀመጠው። ጨራሽ እውት እስቲ አሁን ይሄ ትክክለኛ አብርሃም ይመስላል? እጁ አይሰራም። እዚህ ተቀምጦ አንዱ እጅ እዚህ ጋር ተቀምጦ እንደዚህ የተቀመጠ ረቦት ነው የሚመስለው። ምንም ማያወራ ማይናገር ሶ ይሄ ሪሊ ነው እያወራሁት ያለሁት። ከመረራችሁም ዋጡ። እንግዲህ ዛሬ አብርሃም ረቦት ሆኖ ነው የመጣው። ሶ ምን ማለት ፈልጌ ነው። ነገር ግን ሄርሜላን ደግሞ በዚህ ልክ ደግሞ አቆሻችሁ አትናገሩ። ደጋግሜ ነው የምናገረው። አለቅ ዳኒ ምን ያደርጋል ስለምትሉ በቃ እና አንቺ ቁጭ በይ እኛ ገብተን አይተን እንመጣለን አለ። ከእናንተ ጋር እየተከራከርን እንግዲህ አቻለችም መጣች። ይሄ ነው እንጂ የተፈጠረው እኛ ሌላ ነገር ማሰብ ወይ እናንተ እንደምትሉ ምናምን ውስጥ ገብተን አይደለም። በመጀመሪያ ደረጃ እኮ ሻውና ሰው ማለት አዳምጠኛ እንዴ ሌሊት ላይ ስለጠፋት ጊዜ ወደ እኔ ደውላ ነበረ። ከዛ በኋላ ስልክ ሳነሳላት አብርሽ አንቺ ጋር ነው ወይስ ላይ ሌሊት ነው። በዛ ሰዓት ምን ላስብ እችላለሁ። ደህና ነበርክም ስወጣ እኔ ከቤት ማለት ነው። ደህና ለመሆን ስላየሁኝ ነው በሌሊት እሷ ቤት ቡዜ ጋር ሄድኩት ማለት ነው። አንተም ነገራቸው አልወጣህም። እህት ናት ወንድም ናቸው ላንተ ይጨነቃሉ አይደል እንዴ? ከዛ በኋላ እሺ ቢያንስ ላደርሳችሁ ብዬ በመኪና ታች አደረስኳቸውና እየጠበቅኳቸው ነበር። እዚህ ለመምጣት ማለት ነበር። ግን ቡዜም ስልክ አላነሳም ሲለኝ ስላንተ ተጨነቄ ነው። ምክንያቱም በዛ ሌሊት የት ትሄዳለህ ብዬ አስባለሁ። አብርሽ ደህና ነበርክም አይደል እንዴ? ታም ነበር እኮ ስላንተ እንዴ ነው ማንጨነቀው እኛ ደግሞ በምናስብልና በምንጨነቅልክ ለምን ማታስብልህ አንተ እዚህ ደስ እሱ አይመልስም። ኤፍሬም እና ሩታ ናቸው የሚመልሱ ስለሱ ማለት ነው። አይመልስም። ለነሱ ወይ ደውላ ታሳውቃችሁ። ለምንድነው ግን ማግኘት የማይፈልገው ሰው እያመጣችሁ ተመጥሩት ማለት ነው። ሁሉ ነገር አውርታ እንኳን አንድ ትንፍሽ አይልም። አንድ መልስ አይመልስም። ሰው አልተሞላም። ሚሞሪ የለውም ማለት ነው። አያሹ ሚሞሪው ግን አልተሞላም። ለዛ ነው ቁጭ አለው። አሁን የምር ይሄው ማን ይሙት ኦኬ። ይሄ አሁን ትክክለኛ አብርሃም ነው ለእናንተ የሚታያችሁ። የእውነት ኦረቦት አይመስልም። እስቲ እውነት አውሩ ቤተሰብ፣ እውነት አውሩ። እዚህ ጋር እንሸዋወድ እንዴ። አንዳንዴ ከእውነት ስናወራ እኮ ደስ ይላል አይደል እንዴ ቤተሰብ። እስቲ አሁን እዚህ ጋር አሁን ይሄ የምናውቀው አብርሃም ነው። የሆነ ነገር ተደርጎ አላጠረባችሁም? ደግሞ አጠረ እንጂ አሁን እዚህ ጋር አሁን ሩታና አብርሃም እንደዚህ ቁጭ ብሎ አባወራው ሩታ ናት እንጂ የምትመስለው አብርሃም ይመስላል ቤተሰብ። አረ ወይኔ አብርሃም ታደሰ። እህትዮም መጮ ብቻ ነው ብዙ እየተባለችው ለካ ግን እርግዝና እንትን እንዳይልባት የምሬን ነው። እና ብዙ ሰዎች ደግሞ ሄርሜላ እርጉዝ አይደለችም ተዋት እንደ ሄርሜላ እርጉዝ አይደለችም። ትሰማላችሁ? አሰሙም አለቀ። ባለፈው ሆስፒታል ምንድነው ያለው እንትና እሷስ ምንድነው ያለችው? አብርሃምንም ልጄንም አጥቼ መሆን አልችልም። ከዛስ ወንድምየውም እያለቀሰ ነበረ ምናምን ሰው በቃ ተነገራችሁ። ምን በእንደዚህ ተብሎ እንዲነገራችሁ ማለት ወተት ነጭ ነው ካልተባለ አይገባችሁ። ሆዷ እየገፋ ነው ምናምን በቃ ያላትን ቦርጭ ነው እየወጣ ያለው። ሌላ ነገር የለም። ቤተሰብ አለቀ። ልጁ እየተረበሸ ነው ያለው። አይፈልጋትም። እሷን ልጅን ማየት አይፈልግም። ስለዚህ አስወጡልን እባካችሁ። ከዚች ልጅ ጋር ሌላ ግጭት ውስጥ አንገባ። ኤፍሬም ዳኛ አያስፈልግም እዚህ ጋር
ማታስፈልጊ እኮ አንቺ ነሽ። ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ። የማይሆን ነገር አሁን ስለ አንቺ መጨነቅኛ ምን አገባን? ይመለከተናል። ተጨንቀሽ ምዳሪ፣ ተጠበሽ ምዳሪ አይመለከተንም። እዚህ ጋር መተሽ ማብራሪያ ያስፈልገንም። በቃ አንቺ ማስረዳውሽ ነው። መውጣቱ ተወጣልሽ ይጀመርሽ ግን ስለ እሷ ማንነት አይደለም እኔ የሚያስወጣው። አንድ ግለሰብ ናት እሷ። የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው፣ በአብርሽ ዙሪያ ላይ ያለ ሰው ነው የሚጨነቀው። ጤነኛ አይደለም። ጤነኛ ነው ትናገር ምንድን ነው? አያችሁ በቃ እኔ ሄርሜላን አሁን ደጋግሜ የምናገረው ማለት ነው። እላችሁ ቤተሰብ አብርሃም እንድድን እንፈልጋለን። ነገር ግን በዚህ ልክ ደግሞ ሄርሜላ ደግሞ ተረግጣ ምን ብላ አይደለም። ገባችሁ አይደለ? የሆነ ቤተሰብ እንዴት ነው የሆነ ቤተሰብ መሀል ላይ እኔ የሱ ፍቅረኛ ነኝ ብላችሁ ሄዳችሁ ወይም ደግሞ የሱ አልቆረጠልኝም ብላችሁ ሄዳችሁ በዚህ ልክ እየተናገሩ እናንተን እንደ ቆሻሻ እያዩ እንዴት ነው እናንተ አስችሏችሁ ቁጭ የምትሉት? የምሬን ነው እኮ በዚህ ልክ እየሰደቧት ማለት ነው። እንዴ ምን ሆናችሁ? ይቅርታ እንዴ አሁን መቼም ይሄን ነገር ልንካካደው አንችልም። ስልኩን ከፍተን ማየት እንችላለን። የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽታ ስለወጣን ነገር ነው ነገ እንመጣለን እንወስድሃለን። አንደበቱ የሚናገር ነገር ለምን ማታምኑት ልጁ እንዴ? ታድባንተ ቆይ ይሄ ነው ተረጋጊ። አውቆተኛ ቢቀሰቅሱ አይነቃ ምንም ችግር የለውም። መከራከር አስፈላጊ አይደለም። እዚህ ምን ካወቁ መሄድ አለብን አይደል? እንዴ ሀኪም ሰዓት ይሄዳል እኮ አገና ባንድ ሰዓት ነው ያክቢት ሲጀምር አብርሃም ይኸው ዝም ብሎ ሄርሜላና ይኸው ሄርሜላ ከገባች ጀምሮ አንድ ትንፍሽ አላለም። አንድ ማለት ነው። ስንት ነገር ተአወሩት፣ ስንት ነገር አሉ። ጸጥ እንዴ 3 ሰዓት ነው የሚሄደው ያልኩህ። 3 ሰዓት ተረጋግቶ ይላል። አንቺ እኮ አታስፈልጊም። ታገባሽ የምትለው አንተ ነው። ቀለበት ያደርጉልኝ እኮ ቀለበት ያደርጉልኝ እንዴ? እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችላለሽ። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገኝ። በአደባባይ ደግሞ አልፈልግሽም ብሎሻል። አንተ ሸቃ ችግር የለውም ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ አንቺ ራሱ ውጪ። እኛ እንሄዳለን ሐኪም ቤት እሷን እንዲያስወጡልን ጉዜ ሌላ ግርግር አለ። የምድር ነው አሁን ሄርሜላ እኮ በቃ እንትን አላለችም እንጂ ጥላ ለምን አትወጣም? በቃ ውጪ ሄርሜላ በቃ ውጪ። የምሬን ነው እኮ እንዴ ታያቸው እንዴ ሁሉም በዚህ ልክ እንደዚህ እየተናገሩሽ ዋ አረ በእናትህ ሄደ ነው ሰድቅ አሄደ እዛ ሐኪም ቤት ሄዳለ በሶስት ሰዓት ቀደም ተቀላለ አብረን ሄደን አብሽ ቀጥሩ እንደተቀላለ እስቲ ወደ ዘርዘር ከቂን ቆረጥ ተቀላለ አይደል አትንኪው ና ይቅርታ ከዛ በኋላ ለተጋር ደግሞ ጥሩ ጊዜ ማሳለፍ አለብን አንተም ከሰዎች ጋር አልናፈቀም ከዛም ተጫወቱ ነው አትንኪው እንደዚህ የሚባል አብርሃም ነው ትክክለኛ አብርሃም ነው ጤነኛ አብርሃም ነው የምትሉት ማለት ነው ሴቶች እንዲህ ማለት እነሱ እርስ በራስ አትንኪው እነከዋለሁ አትንኪው እየተባባሉ የሚጫወቱት ህፃን ልጅ ነው አብርሃም የምናቆኛ ማለት ነው። ኧረ በእናታችሁ አብሽ ለምብሻለን ባኝ ነው የምታይኝ ገብቶኛል። በጣም ነው ተሳሰሪ ያለሽ ለምን ይመጣው አንቺ እንደዚህ እየተጃጃሽ ጊዜሽን ጨርሻለሽ። ይቅርታ እንዲያስወጡልኝ ጉዜ በጣም ነው ትክክል አድርገኝ ነው እዚህ ጋር እኮ አብርሃም ይኸው ትላንትና ሩታ ነበረች ጸጥ ብላ የነበረችው ሙሉ ቪዲዮ ማለት ጸጥ የሆነ ነገር እንደሆነች ማለት ዛሬ ደግሞ ይኸው አብርሃም ጸጥ ረቦት ምንም ተደረገ እንደዛው ጀምር መናገር የፈለገው ነገር እያለ እንዳለ እኮ ይናገር የፈለገው ነገር ይናገር። አብርሃም ዛሬ እየነቃ ነው ወደ ራሱ። ምን ሆኖ ነው? የምሬ እኮ ነው። እሺ አብርሃም ነው አሁን እናንተ እንትን የምትሉት እናንተ የሚተለየ ነገር የለሽበትም። አውራም እንደዚህ ወጣችሁበት እንዲገባ እጇን ወሰደ። አያችሁ እጇን እዚህ ጋር ስታረገው እጇን ሳብና ወሰደ እና ይሄ አብርሃም ነው አሁን አብሽ ምን ፈለክ? ምንም ለምን ትጨናንቀህ ነው ወይስ ምን አሳስቦህ ነው? ምን ካልተመቸህ የምሬ ነው። አሁን እዚህ ጋር ማለት ነው የሆነ ነገር አለ። ሰው አብርሃም መናገር የሚፈልገው ነገር አለ። ልክ ታሞ የተኛ ሰው ታውቃላችሁ፣ የሆነ ሰው አስፈራርቶ እንዳትናገር ለቤተሰብ እኔ እንደዚህ እንዳረኩ ምናምን እንደተባለ ልጅ ነው። አሁን አብርሃም ይኸው ሊናገር የሚፈልጋለ። ሩታ ቶሎ ብላ ትወስደዋለች። እዚህ ጋር ይሁት ትናንትናም ተጨንቆ ነው እንደዛ ሲሆን የነበረው። አሁንም ጭንቀት አትፍጠሪበት። እንደዚህ አትተካከል። እሺ ይሆናል እየሰማን ነው። ወንድም ምንም አሉ ችግር የለውም። እኔም ከዚህ ቤት እንዴት ከፈለክ ይሄድልሃለሁ። ቤተሰብ እኔ ራሱን ልሰማ ማለት ነው። በቃ ጓጉቻለሁ። አጠገባቸው ሊመስል ጆሮዬን በቃ ጊዜ ጋር ታድራለህ አይደል እንዴ? እንዴት እንቅልፍ እምቢ አለክ? የሚያጨናንቅህ ነገር ካለ ደግሞ እዚህ መታ ጭንቀት ይለቅሃል ወይስ ምንድን ነው እሱ? ንገረኛ። እዚህ መተተኛ አልተኛ። ታዲያ እዚህ መምጣቱ ለምን አስፈለገ? ቤቱ ስለሆነ ቤቱ ስለሆነ መምጣቱ ለምን አስፈለገ? ንገረኛ።
አቅም እሺ ላሱ እኮ መለሰልሽ ነገር አልተረዳ በቃ እሱ እንኳን አገኘሽው። ቤተሰብ ዛሬ የሆነ ነገር አለ። አያቸው አብርሃም እጇን እየሳበ ነው፣ የሄርሜላን እጇን ላለቅስ ነው። የምሬን አብርሃም እየዳነ ነው። አያቸው መጀመሪያም ትከሻ ላይ እዚህ ጋር ስታደርገው እጇን ወሰደ ማለት ነው። አሁንም ደግሞ እንትን እዚህ መጥቶም አልተኛም። ገባቸው አይደለ? ከዛ አሁንም ደግሞ እጇን ከዚህ ወሰደና ይሁት ያዘ። አብርሃም እየነቃ ነው። የሆነ ነገር የሚፈነዳ ነገር አለ። ቤተሰብ ጠብቁ። ሁይ ቦምብ አለ፣ ሰሞኑን ቦምብ አለ። ጠብቁ ቤተሰብ። አለ ነገር አለ ነገር አለ። መልስ እኮ የለም። በአይኑ ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። አለ የሆነ ነገር ፋታ ሊሰጡን አልቻሉም እኮ አብርሽ። ነገር አለ። ሰዓት ሙሉ እኮ እዛ ነበራችሁ አይደል? አንድ ላይ ቤተሰብ የሆነ ነገር አለ። የምሬ ነው የምላችሁ። አብርሃም ዛሬ ሄርሜላን በጣም እያያዘ ነው። የሆነ ነገር አለ። ጠብቁ። አብርሃም ወደ ራሱ 500,000 እየገባ ነው። አዎ እየገባ ነው። ገስግስ 500,000 ገብ 2,000 ነው 1,000 ሊቀር ቀራ። በቃ 1,000 ነው ምናምን ነው መሰለኝ የቀራው። ምን ያው 1,000 ከምናምን ነው። በቃ አብርሃም ሊመለስ ነው። ስለመንፋታ መስተጣጣት ነው የምታወሩት። ኧረ ተፋችሁ። ሩታ ተናደደች። ህይወት ሌላ ነገር ውስጥ ልንገባ ነው እንዴ የምፈልጉት? እቺ ልጅ እኮ ጎትቼ ማውጣት ያቅተኝ። አንቺማ ጎትተሽ ማውጣት አያቅትሽም። ገባሽ አይደለ? ነገር ግን አብርሃም ደግሞ ጎትቶ ማውጣትም አብርሃም ደግሞ አያቅተው። ገባሽ? አብርሃምን አንቺ ማዘዝ አቺ በዚህ አጋጣሚ ማለት ነው። አብርሃም በራሱ የሚመራ ሰው ነው። እራሱ አልፈልግሽም፣ ልቀቅኝ፣ እጄን ወደዛ ውሰጂ፣ እጅሽን አትቀፍኝ ማለት መብት አለው። አንቺ አይደለሽ መብት ያለሽ ለአንድ ሰው ማለት ነው። ገባሽ አይደለ? አንቺ የሆነ ሰው መጥቶ የሆነ ወንድ መጥቶ አንቺን ሲያቅፍሽ ሰው ገለሽ ላይ አንድ ወንድ አንቺን እንዳቅፍሽ ልቀቀኝ ማለት መብት አለሽ። አብርሃም አይደለም መብት ያለው ማለት ነው። አብርሃም ሰው ሚስቱ ስለሆንሽ ወይ ደግሞ ከተጋባችሁ በኋላ ማለት ነው። ገባሽ አይደለ? ሰው ሚስቱ ስትሆኚ እንዴት አንቺ ወንድ እያቀፈሽ እንዴት ዝም ትያለሽ ሊልሽ ይችላል። ገባሽ አይደለ? ነገር ግን አንቺ ፊት ከሰጣሹ ማንም ወንድ አንቺ ላይ ያቅፍሻል ማለት ነው። እዚህ ጋር አብርሃም ዝም ብሎ ፊት እየሰጣት ነው ለሄርሜላ። አንቺ ምን አስጨነቀሽ? እሱ እኮ ጭንቅላት አለው አይደለ? በራሱ ይመራል ብላችኋል። አብርሃም ደና ነው ብላችኋል። ለምን በራሱ አይመራም? ለምን ልቀቅኝ፣ አትንኪኝ ለምን አይልም? እንደዛ ከሆነ ማለት ነው። ይኸው ዛሬ አብርሃም ሰውነ ብዙዬ መጡ እየሮጡ ያወራችሁትን የሞላችሁትን ነገር ጨረሰ። ለሄርሜላ ደግሞ የሚያወራ ነገር የለም። ሚሞሪ ላይ አልሞላችሁትም፣ ባዶ ሆኖ ለሄርሜላ ምንም አላለም። አያችሁ፣ ሚሞሪ ላይ ስላልሞላችሁ ሄርሜላ ጋር ደህና ሆነ። እጇን እየሳበ ምናምን ወደ ራሱ ይወስዳል ምናምን ወደ ራሱ እየተመለሰ ነው። ሰው ሚሞሪ ላይ ስላልሞላችሁት ቀላል እኮ ነው አይደል እንዴ? ምንድነው እየተፈጠረ ያለው? ልቀቂው፣ አንቺ ልቀቂው፣ ወደዛ ልቀቂኝ። ተደባደቡ፣ በጥፊ ተባባሉ። የምሬን ነው የምላችሁ። እነዚህ ሴቶች የሴት ድብድብ ደግሞ ደስ ይላል። ቤተሰብ እኔ አሟሙቃለሁ። አትምጪ አልልም። በጥፊ ሩታ ሄርሜላን በጥፊ ተባባሉ። ትንሽ ተቦቃቀሱ። የምሬን ነው የምላችሁ። የሴት ድብድብ ደግሞ ደስ ይላል። ያላ ሄርሜላ ያለ ተደባደቡ እንጂ የወንድምህ ሚስት ድረስ ቤት ድረስ መጥረቅ ቀለበት ካሰረችው ገባ አይደለ? ህዝብ ሙሉ ካወቀው ሰው ጋር ቤት ድረስ መጥረቅ። አንቺ እኮ ቆንጆ ነሽ፣ ነግሮሽ አያውቅም? እንዲ አብርሃምን አምስት የነበርክ ሰውዬ ዛሬ እንደዚህ ማድረግ ለምን እንግዳ ምርግ አብርሃም ወደ ራሱ እየተመለሰ ነው። እናንተ ሄርሚ እንደዚህ ንገሩና ትንሽ ሚሞሪ ላይ እንዲሞላ እንደዚህ ደንዝዞ ቁጭ ብለው ሩታ እንደዚህ ተደባብሰዋለች እጁን ምናምን። እኔ አብርሃምና ሩታ በፍቅር ከጀመሩ ሉሌን ሲወልዱ ድረስ አንድ ቀን እንደዚህ ሆኖ አያውቁም። ቤተሰብ ከሆኑ ይኸው ለኔ እንደዚህ ሩታ እንደዚህ አብርሃምን ይዛ እንደዚህ አብርሃም እንደዚህ ደንዝዞ ማለት እንደዚህ እየደባበሰችው ምናምን እንደዚህ እያረገችው በሱ ትእዛዝ ሆኖ አብርሃም ኦኬ እንደዚህ ሆኖ አይተን እናቀለን የምትሉ ኖ አሲዙኝ። በፈለጋችሁት ብር
በፈለጋችሁት ብር ኑ አስይዙኝ እኔ እቀጣለሁ። ይኸው በባንካችሁን ትልካላችሁ። ይኸው ምላሴ ናት። እግዚአብሔር ነው ምላችሁ። አብርሃም እንደዚህ ደንዝዞ ሩታና አብርሃም ፍቅር ከጀመሩ በኋላ ሉሌን ሲወልዱ ድረስ ኦኬ አብርሃም እንደዚህ ሆኖ ለሩታ ሆኖ ሩታ እንደፈለገችው እያዘዘችው አብርሃም እንደዚህ እየተናገረ አይተን እናቃለን። አብርሃም ሳቁ ወርቆ እንደዚህ ሶፋ ላይ ደንዝዞ እንደረቦት ቁጭ ብሎ ሩታ እንደፈለገች ታረገው ነበረ። እንደዚህ ሆኖ እናቅ ነበረ። ይሄንን አብርሃም እናቃለን የምትሉ ካላችሁ ኑ ወደኔ። የምሬን ነው። እኔ እቀጣለሁ። የፈለጋችሁትን እቀጣለሁ። በቴክስት መጽሐፍ ምን አስፈለገ? እኛ ስለፈለግን ላክ ነው። አሁን ኤፍሬምና ብዙዬ ደግሞ ትንሽ ተባቀሱ። ያላ እንትን ሄርሜላ ኤፍሬም እኮ ዕቃ እያጠበ ነው ምናምን። አብርሃምን አንድ ጊዜ ዕቃ እያሳጠቡ አላይሽም? ዳንና ሩታ። አሁን ኤፍሬም ደግሞ የሉሌን ዳይፐር ይቀይራል። ለምን መሰለሽ የኔ ቆንጆ ማለት ነው ሩታ 2 ልጅ ነው ያለባት። በዚህ አጋጣሚ እንድታቆም የምፈልገው ማለት አብርሃም ልጅ ነው እዚህ ጋር፣ ሉሌም ልጅ ነው በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ሉሌን ቴከር የሚያደርገው ኤፍሬም ነው። አብርሃምን ደግሞ ቴከር የምታደርገው ሩታ ናት። ገባችሁ? ለዛ ነው እዚህ ቤት ያለው። ይሄን ተረዱ እንጂ አትረዱ? አዎ ተረዱ። እንዴ ምን ሆናችሁ ነው? ዘበኛው ይመጣና እየገረፈ ያስወጣታል። ዘበኛ ምናምን የምትለው ምንድን ነው? አንተ ትንሽ ከቆየ እኮ እኛን በዘበኛ ታስወጣናለህ። አላልኩኝም? አንተ ለምን አትወጣም ከዚህ ቤት? አንተ ብትወጣ ይሄ ቤት ሰላም ያገኛል። ሲጀመር እናንተ ቤተሰብ ለቤተሰብ እንደዚህ ይባላል? እኔ ከታላቅ እህቶቼ ጋር እንደዚህ ተጣልቼ አላውቅም። መልስ መልሽም አላውቅም። እኔ የሚገርማቸው እህቶቼ ሲቆጡ ውጭ ወጥቼ ነው ቁጭ የማለቅሰው ማለት ነው። መልስ አልመልስም። ቁጭ በጣም ነው ማለቅሰው። ከዛ ምግብ አልበላም ሙሉ ቀን ሌሊት ምንም አልበላም ማለት ነው። በጣም ነው የምናድደው። ቁጭ ነው ማለቅሰው እንጂ መልስ እንደዚህ አልመልስም። በረን ዘግቼ ቁጭ ነው የምለው ማለት ነው። አላወራቸው እንጂ በዚህ ልክ እንደዚህ ተናናቀ ቤተሰብ እንደዚህ ለታላቅ መልስ ይታላቅ የምን ታላቅ ማክበር ነው ሲጀምር? እናንተ ውስጥ ምንድነው የምታስተምሩን አሁን ለኛ? ታላቅ መናቅ ለምን ነው ሰው ከኔ ጋር ከኔ ጋር መልስ ቆይ በዝነስ ነው ብዙ ብዙ የተረጋጊ። ሲጀምር ኤፍሬም አይን በልቷል። የሰው አይን በልቷል። ይሄ ድርቅ ብሏል አይኑ ማለት ነው። የምሬን ነው። ሊተነፍስ የሚፈልግ ነገር አለ አብርሃም፣ ሊተነፍስ የሚፈልግ ነገር። እሺ በከነ ጊዜ ጋር ነው ሊያለቅስ ነው። እዚህ ሲመጣ ነገሮች እኔ ራሱ ላለቅስ ነው። አብርሃም ካለቀሰ ነው ያለቅሳሉ። የምሬን ነው የምላችሁ። ምክንያቱም አብርሃም ይኸውላችሁ አይኔ ማለት አይኔ የኔ አይን እኮ ማለት ነው እንትን ነው። ዝም ብዬ ነው እኔ በፊትም ታውቁኛለህ። ሩታ ስታለቅ ዝም ብዬ ነው ማለቅሰው ማለት ነው። እኔ ሰው ካለቀሰ ቶሎ ነው ማለቅሰው። አብርሃም አሁን ታሟላ ታውቃላችሁ። ስለዚህ አሁን የሚረዳ ሰው ያስፈልጓል። ሰው በጣም የምናገረው ስለዚህ እዩት። ሄርሜላን እጅ በጣም ይዛል። ኦኬ አሁን ሊያለቅስ ነው። የሆነ ነገር ሆድ የባሰው ነገር አለ ቤተሰብ። የሆነ ነገር ግርግር እየተፈጠረ ነው። አንተ ከፈለከኝ እኮ አዎ ያ አያችሁ መጣች። በቃ ብዙ አደረሻው ብዙ ቤት ያው እንኳን ጋር ቤት ይዘሽ ይኸው ሊያለቅስ ነው። እዩት አብርሃምን። የምሬን ነው። የአብርሃምን ፊት እዩት። በጣም ከፍቶታል። የሆነ ነገርማ አለ ቤተሰብ፣ የሆነ ነገርማ አለ። እኔ ራሱ ላለቅስ ነው የምር። እንደባለፈው እንዳይሽ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሰው በአዲስ ቪዲዮ እንመጣለን። እኔ ግን በጣም አብርሃም የሆነ የሚተነፍስ ነገር አለ። ሄርሜላን በጣም ይፈልጋታል። የዛሬ ቪዲዮ እያየሁት እሱ ነው። ሰው ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ሰብስክራይብ አድርጉ ሰብስክራይብ። ያላ አደረጋችሁ? ኦኬ ባይ። ሰላማችሁ ይብዛልኝ።